በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 106ኛ ተአምር። ጌታ ኢየሱስ በባህር ላይ በእግሩ እየተራመደ ስለሚሄዱ ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ጌታ ኢየሱስ ክርስቶስ ከመቃብር ተነስቶ ለደቀ መዛሙርቱ ከተገለጸላቸው በኋላ ምስጢራትን የተመለከቱ ኬፋ የተባለ ስምዖን ጴጥሮስ፣ ያዕቆብና ዮሐንስ በቅድሚያ ወደ ቤታቸው ገቡ። ከዚያም ጴጥሮስ በዚች ሌሊት አሳ ለማጥመድ ልሂድ አለ። ያዕቆብና ዮሐንስም እኛም አብረንህ ሄደን እንራዳሃለን ብለው ከጀልባቸው ገቡ። ከዚያም አሳ ማስገር ጀምረው ከሌሊቱ እስከ 3 ሰዓት ደግሞ አንዳችም አሳ ሳያሰግሩ ቀሩ። በአራተኛው ሰዓት ሌሊት ጌታ ኢየሱስ ክርስቶስ በባህሩ ላይ በእግሩ እየተራመደ ሲመጣ አዩትና እርስ በርሳቸው ይህ ምንድን ነው? እንዴት በባህር ላይ ይሄዳል? ምትሃት ነው ተባባሉ። ዮሐንስ ግን ምትሃት አይደለም፣ እሱ ጌታችን ነው እንጂ አላቸው። በዚያን ጊዜ ስምዖን ራቁቱን ነበርና ጌታ መሆኑን በተረዳ ጊዜ ልብሱን ፈጥኖ ለበሰና ታጥቆ ጌታ ሆይ ይቀበልህ ዘንድ ወደ ባህሩ እንዲወርድ እዘዝ አለው። ጌታችንም ና ውረድ አለውና ስምዖን ከጀልባው ላይ ወደ ባህሩ ሊወርድ ቻለ። በድንገትም መጠራጠር በጴጥሮስ ልቡና ገባና ሊሰጥም ደረሰ። በዚህም ጊዜ አቤቱ ጌታዬ ሆይ አድነኝ ብሎ ጮኸ። ጌታም እጁን ዘርግቶ ያዘውና ጴጥሮስ ለምን ተጠራጠርክ አለው። እሱም አዎን ጌታ ሆይ መጠራጠር ድንገት በልቤ ውስጥ ገባ አለ። ያዕቆብና ዮሐንስ በባህሩ ዳር እየሄዱ ወደ እርሱ ደረሱ። ዳግመኛም ጌታ ኢየሱስ ክርስቶስ በጥብርያዶስ ባህር ለሶስተኛ ጊዜ ለደቀ መዛሙርቱ ተገለጠላቸው። በዚያች ሌሊት አሳ ለማስገር ሲደክሙ አድረው አንዳችም አሳ ያላገኙበት ሌሊት ነበረ። በነጋም ጊዜ ጌታችንን በባህር ላይ ቆሞ አዩት። እሱም ልጆቼ ሆይ የምንበላው ነገር አላችሁን ብሎ ጠየቃቸው። እነሱም በአሁኑ ሰዓት አንዳችም የሚበላ ነገር የለንም አሉት። እሱም ስለምን አጣችሁ አላቸው። በዚች ሌሊት አሳ ለማስገር ስንደክም አድረን ምንም ያገኘነው ነገር የለም አሉት። ጌታ ኢየሱስ ክርስቶስም የአሳ ማጥመጃውን ከጀልባው በስተቀኝ በኩል ወደ ባህሩ ስደዱት አላቸውና እነሱም ትእዛዙን ተቀብለው ወደ ባህሩ ሰደዱት። በዚህም ጊዜ ጎትቶ ለማውጣት እስኪሳናቸው ድረስ ብዙ አሳ ተጠመደላቸውና በብዙ ችግር ስበው አወጡት። ከተጠመደው አሳ መካከል 353 ታላላቅ አሶች አገኙ። ከአሳው ብዛት የተነሳ በመረቡ አለመቀደድ ፈጽመው አደነቁ። በዚች መረብ በመንግስትም መለኪያ በዓመት የማይገኝ አሳ አግኝተዋልና። ጌታ ኢየሱስ ክርስቶስም ከባህሩ ወጥቶ የብስ በረገጠ ጊዜ ደቀ መዛሙርቱ በሙሉ ወደ እርሱ መጡ። እሱም ከተሰገረው ወይም ካጠመዳችሁት አሳ ጋር መረባችሁን ወደዚህ አምጡት አላቸው። እነሱም እጅግ በጣም ከባድ ስለሆነ ተሸክመን ለማምጣት አይቻልም አሉት። ይህንን ሲያናግሩት በፊት ለፊታቸው የሚነድ እሳት አዩ። በውስጡም የተጠበሱ አሶች ነበሩ። በእሳቱም ጎን ብዙ እንጀራ ወይም ህብስትና የማር ወለላ ነበሩ። ጌታም ህብስቱን ባረከና አደላቸው። እሱም ከእነሱ ጋር አበላ። ጌታ ኢየሱስ ክርስቶስ ከሙታን ተለይቶ ከተነሳ በኋላ ለ11 ደቀ መዛሙርት ሲገለጽላቸው ይህ 3ኛ ጊዜ ነው። ከዚያም ተበታትነው ባሉበት ከእነሱ ለአንዱም ለሁለቱም ለሶስቱም ይገለጽላቸው ነበረ። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን።